በትናንትናው ዕለት በእስራኤልና ሊባኖስ መካከል የተደረገውን የተኩስ አቁም ስምምነት ተከትሎ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ክፍት መሆኑን ኢራን አስታውቃለች። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ እንዳሉት የተኩስ አቁም ስምምነቱ እየተተገበረ ባለበት ጊዜ ውስጥ ማንኛውም የንግድ መርከብ በሆርሙዝ ወሽመጥ ማለፍ ይችላል ሲሉ ተናግረዋል። ኢራን ወሳኝ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ወሽመጥ መክፈቷን ተከትሎ የነዳጅ ዋጋም በ11 በመቶ ዝቅ ማለቱን ሲኤንኤን፣ ቢቢሲና ሌሎችም እየዘገቡ ይገኛሉ። እስራኤልና ሊባኖስ በአሜሪካ አሸማጋይነት በተደረገው ድርድር የ10 ቀናት የተኩስ አቁም ስምምነት ላይ መድረሳቸው የሚታወቅ ነው። በእስራኤል አሜሪካና ኢራን መካከል ዘላቂ የተኩስ አቁም ስምምነት ለማድረግ ንግግሮች እየተደረጉ እንደሚገኙ ዘገባዎች አመላክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ክፍት ማድረጓን ገልጸው ለውሳኔው ምስጋናቸውን ትራምፕ አቅርበዋል። ለመሆኑ የሆርሙዝ የባህር ወሽመጥ ስያሜውን እንዴት አገኘ? በዛሬው መሰናዷችን እንዳስሰዋለን። በፋርስ ባህረ ሰላጤ ላይ የሚነፍሰው ነፋስ የማዕበሉን ድምጽ ብቻ ሳይሆን የሺህ ዘመናትን የስም ሚስጥርም አዝሎ ይጓዛል። ሆርሙዝ የሚለው ቃል ዛሬ የነዳጅ ፖለቲካና የጦርነት ስጋት ማስታወሻ ሆኖ ቢሰማንም ታሪኩ ግን የሚጀምረው ከባህር ከመገበያያ ገንዘብ ወይም ከንግድ አይደለም። የስሙ መነሻ ስር ወደ ጥንታዊቷ ፋርስ የሃይማኖት እምነት ወደ ሰማያዊው የብርሃን አምላክ ያመራል። የስሙን አመጣጥ ስንመረምር የቃላትን ረጅምና አስገራሚ ጉዞ አብረን እንጓዛለን። ከዘመናችን የጂኦፖለቲካ ውጥረት እጅግ ከረጅም 100 ክፍለ ዘመናት በፊት በመካከለኛው ምስራቅ ታላቅ መንፈሳዊ ንቅናቄ ነበር። ይህ ዘመን እስልምናም ሆነ ክርስትና በፋርስ ምድር ከመስፋፋታቸው በፊት የነበረው የዞራስትራይኒዝም ሃይማኖት የነገሰበት ጊዜ ነው። የጥንት ፋርሳውያን እሳት በማንደድ ብርሃንንና እውነትን የሚያመልኩበት ጥልቅ መንፈሳዊ ዓለም ነበራቸው። ሆርሙዝ የሚለው ስም የተወለደው ከዚሁ ከጥንት የእምነት ማዕከል ከቤተ መቅደሳቸው ቅጥር ግቢ ውስጥ ነው። በዞራስትራይኒዝም እምነት ውስጥ የሁሉ ነገር ፈጣሪ፣ የጥበብ፣ የብርሃንና የእውነት የበላይ አምላክ አላቸው። ይህ አምላክ አውራ ማዝድ በመባል ይጠራል። አውራ ማለት ጌታ ማለት ሲሆን ማዝዳ ማለት ደግሞ ጥበብ ማለት ነው። ይህ የብርሃንና የጥበብ አምላክ ከጨለማው አምላክ አንግራ ማይኑ ጋር ዘወትር እንደሚዋጋ ይታመን ነበር። እያንዳንዱ የጥንት ፋርሳዊ በጸሎቱ የሚጠራው ስም ዛሬ በዓለም ካርታ ላይ የባህር ወሽመጥ ሆኖ ተጽፎ ይገኛል። ታዲያም አውራ ማዝዳ እንዴት ወደ ሆርሙዝ ተቀየረ? ቋንቋው ሕያው ነው። በጊዜ ሂደት ይለወጣል፣ ይሻሻላል፣ አንዳንዴም ይኮማተራል። የዘመናት ርዝማኔ አውራ ማዝድ የሚለውን ረጅም ስም በአንደበቶች ላይ እያስጠራው መጣ። በመካከለኛው የፋርስ ቋንቋ ሚድል ፐርሺያን ይህ የፈጣሪ ስም ተቀይሮ ሆርማዝድ እየተባለ መጥራት ጀመረ። ቀስ በቀስም ይህ ቃል በሕዝቡ አንደበት ይበልጥ እየተሳለጠ ሄዶ ሆርሙዝ የሚለውን ቅርጽ ያዘ። በጥንት ዘመን አንድ ታላቅ ስም ለአምላክ ብቻ ተወስኖ አይቀርም። ሰዎች በረከቱን ለመካፈል ሲሉ ስሙን ይዋሳሉ። የፋርስ የሳሲናድ ግዛት ነገስታት ሳሲናስ ኪንግስ ሰማያዊውን ስልጣንና ክብር በምድር ላይ ወክለናል ለማለት ሲሉ የዚህን አምላክ ስም ለራሳቸው አደረጉት። በመሆኑም ሆርሙዝድ የተባሉ በርካታ ነገስታት በፋርስ ዙፋን ላይ ተቀመጡ። ስሙ ከሰማይ ወደ ምድር ከአምላክ ወደ ነገስታት ወረደ። የሰው ልጅ ግን ፈጣሪውንም ሆነ ንጉሱን የሚያከብረው በስሙ ብቻ አይደለም። ለሚኖርበት ከተማም የከበረውን ስም ያወርሳል። ከክርስቶስ ልደት በፊት ጀምሮ
በፋርስ ባህረ ሰላጤ አቅራቢያ የምትገኝ አንዲት የበለጸገች የየብስ ዋናው መሬት ወደብ ከተማ ነበረች። ነጋዴዎች፣ የአካባቢው ገዢዎችና መርከበኞች የብርሃኑ አምላክ በረከት እንዳይለያት በማሰብ የከተማይቱን ስም ሆርሙዝ ብለው ሰየሟት። በዚያን ዘመን የነበረው የባህር ወሽመጥ ራሱ ግን ገና ሆርሙዝ አልተባለም ነበር። የጥንት አረብ መርከበኞች ይህንን ጠባብ የውሃ በር ባብ አስ ሰላም የሰላም በር ወይም ባብ አልሐዲድ የብረት በር እያሉ ይጠሩት ነበር። ስሙ ሰላምን የሚሻ ነገር ግን አደጋው የብረት ያህል የጠነከረ መሆኑን የሚያሳይ ነበር። ዋናው የንግድ ማዕከል ግን በመሬት ላይ የነበረችው ሆርሙዝ የተባለችው ከተማ ነበረች። ዘመናት ነጎዱ። የሆርሙዝ ከተማ ባህር በቅመማ ቅመም፣ በዝሆን ጥርስና በእንቁ ንግድ እጅግ ገነነች። ሀብቷ የዓለምን ኃይን ሳበ። ነገር ግን ሀብት ጠላትን ይጋብዛል። በ13ኛውና በ14ኛው መቶ ክፍለ ዘመን አካባቢ አረመኔዎቹ የሞንጎል ወራሪዎችና ጨካኝ የባህር ላይ ወንበዴዎች ከተማይቱን በተደጋጋሚ እያጠቁ ሰላም ነሷት። በዚህ የተማረሩት የከተማይቱ ነዋሪዎች አንድ ከባድ ውሳኔ ላይ ደረሱ። ጥቃቱን መቋቋም ያቃታቸው ገዢዎችና ነጋዴዎች የተረፈውን ሀብታቸውን ሰብስበው ከዋናው የየብስ መሬት ሜሪላንድ ሸሹ። የተሻገሩትም 60 ኪሎ ሜትር ርቃ ወደምትገኝ ጃሩን ወደ ተባለች አንዲት ጠፍ ደሴት ነበር። ይቺ ደሴት ምንም አይነት የተፈጥሮ ሀብትም ሆነ የመጠጥ ውሃ አልነበራትም። ነገር ግን በባህር የተከበበች ስለሆነች ለደህንነትና ለመከላከያ እጅግ ተመራጭ ነበረች። ደሴቲቱ ላይ የሰፈሩት እነዚህ ስደተኞች አዲስቷን መኖሪያቸውን ገንብተው ሲያበቁ የተለዩዋትንና የፈረሰችውን ተወዳጅ ከተማቸውን ስም አላስቀሩትም። ጃሩን የተባለችው ደሴት የድሮ ከተማቸውን ስም በመስጠት አዲሲቷ ሆርሙዝ ላንድ ብለው ሰየሟት። ያ የብርሃን አምላክ ስም ከመሬት ወደ ደሴት ከየብስ ወደ ባህር ተሻገረ። በአዲሲቷ የሆርሙዝ ደሴት ላይ የተመሰረተው የንግድ ግዛት ኪንግደም ኦፍ ሆርሙዝ ከድሮ በብዙ እጥፍ የገነነ ሆነ። ማርኮ ፖሎን የመሳሰሉ ተጓዦች ያደነቋት ያቺ የዓለም ቀለበት ፈርጥ የተባለችው ደሴት ይቺው አዲሲቷ ሆርሙዝ ነበረች። መላው የዓለም ነጋዴዎች ይህችን ደሴት ለማየት ሲተሙ በዙሪያዋ ያለው ጠባቡ የባህር ወሽመጥም ቀስ በቀስ የደሴቲቱን ስም መውሰድ ጀመረ። የባህር ወሽመጡ የሆርሙዝ የባህር ወሽመጥ ስትሬት ኦፍ ሆርሙዝ የተባለው በዚህች በደሴቲቱ ላይ በነበረችው ታላቅ የንግድ ከተማ ስም ነው። ውሃው ስሙን ያገኘው ደሴቲቱ ከየብሷ ከተማው ደግሞ ከጥንታዊው አምላክ ነው። ይህ የስም ሽግግር የሰው ልጅ ታሪክ እንዴት እርስ በርስ የተሳሰረና የረጅም ጊዜ ጉዞ ውጤት መሆኑን ቁልጭ አድርጎ ያሳየናል። ሆኖም የስሙ ጉዞ እዚህ ላይ አላቆመም። በ16ኛው መቶ ክፍለ ዘመን ፖርቱጋላውያን ይህንን አካባቢ በኃይል ሲቆጣጠሩ የፋርስን ቋንቋ ድምጸት በትክክል መጥራት አልቻሉም። የደሴቲቱንና የወሽመጡን ስም በራሳቸው አንደበት አጣመሙት። በካርታዎቻቸውና በታሪክ መዛግብቶቻቸው ላይ ሆርሙስ ብለው ጻፉት። ለአውሮፓውያን ይህ ስም የሀብትና የድል ተምሳሌት ሆኖ ቀረ። የእንግሊዝና የፋርስ ጥምር ጦር ፖርቱጋላውያንን አባረው የሆርሙዝን ከተማ ፈራርሰው አፈር ካስገቧት በኋላ ደሴቲቱ ባዶ ቀረች። ዛሬ ላይ የሆርሙዝ ደሴት የጥንት ምሽጎች ፍርስራሾችና የቀይ አፈር ተራሮች ብቻ የሚታዩበት ጸጥተኛ ስፍራ ሆናለች። ግዛቷ ጠፋች፣ ከተማዋ ሞተች። ነገር ግን ሆርሙዝ የሚለው ታላቅ ስም ሞትን አሸንፎ በባህር ወሽመጡ ላይ ለዘላለሙ ተተከለ። እነሆ የስሙ ታሪክ ይህ ነው። ከዞራስትራያኒዝም የእምነት መጻሕፍት የተነሳው የአሁራ ማዝዳ የብርሃንና የጥበብ አምላክ ስም በቋንቋ መለወጥ ሆርማዝድ ከዚያም ሆርሙዝ ሆነ። ከሰማይ ወደ ነገስታት፣ ከነገስታት ወደ ከተማ፣ ከከተማ ወደ ደሴት፣ በመጨረሻም ዛሬ የዓለም ኢኮኖሚ እስትንፋስ ወደ ሆነው ጠባብ የባህር በር ላይ አረፈ። ቃላት
የየራሳቸው ነፍስ አላቸው እንደሚባለው ሆርሙዝ የሚለው ቃል ዛሬም የዓለምን ትኩረት በባህር ላይ እንዳንጠለጠለ የሚስጥርና የታሪክ ጥልቀቱን ይዞ በነዳጅ ታንከሮች ፊት ሲያንጸባርቅ ይኖራል። ጻፊ የቴፒዋ አይሻ ሙሉ ለሙሉ የተወሰደ። እናመሰግናለን። አበቃን። ሰላም።